ማርያም ወይ ደስ ይበልሽ ሁሉ ባህል ዛፍ ወድሳና መሰከረሽ ማመሰግንሻለሁ። የጠፋ በግ አዳምን የፈለገው አገኘ ጊዜ የተሸከሙተኛ ቸር ጠባቂያችን ክርስቶስ ጋር የተወለደ ቤተ ማርያም ወይ ደስ ይበልሽ። እግዚአብሔር በደኝ ጠላት ሔዋን ጽኑ ለማሰሯ ባንቺ ተቆረጠላት ቤተ ማርያም ወይ ደስ ይበልሽ። እግዚአብሔር ደሙና ተጭኖቱ ማያጸንሽ አድር ቤተ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድበት ቃል እግዚአብሔር አንቺ ጋር ካንቺ ወለድ ዘንድ የወደደች ቤተ ማርያም ወይ ደስ ይበልሽ። እኔ ለምናምን ግን ማሰብለት ጌታዬ እናቱ ቤተ ማርያም ወይ ደስ ይበልሽ። ከወለድሽ በኋላ ትልቅናሽ እንዳይለወጥ አጥቦ የጠበቀሽን አማኑኤልን የወለድሽ ቤተ ማርያም ወይ ደስ ይበልሽ። ማኅተብንም ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ ቤተ ማርያም ወይ ሰላምታ ይገባሻል። ማኅተብንም ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ ቤተ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር በኃይልሽን ባህሪ አድርጎ ባለሟልነትን አግኝተሻል። ቤተ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ ከእኛ ጋር ለዘላለሙ ይኑርና በድንጋሌ ሥጋ ድንጋሌ ነፍስ የጸናች አምላክን የወለደች ክብርት እመቤታችን ያደረገችው ተአምር ይህ ነው። የሚዋደዱ ሁለት ወንድማማቾች ነበሩ። ከእርሳቸውም አንዱ አንዲት ቤተክርስቲያን ያስተዳድር ነበር። የዚያችን ቤተክርስቲያን አስተዳዳሪ በበዓሏ ቀን የእመቤታችን የማርያምን ምስጋና በማህሌት በሽብሸባ በታላቅ ድምፅ በመጮህ እየዘመሩ ቤተክርስቲያኒቱን ሊዞሩ ሲፈቅዱ ባያቸው ጊዜ ከሽብሸባው ብዛት የተነሳ የቁርባን ጊዜ ያልፋል ብሎ አስቦ ቤተክርስቲያኒቱን መዞር እንዲከለክላቸው ወደደ። ከዚህም በኋላ ከመፍራትና ከመንቀጥቀጥ ጋር በእመቤታችን ማርያም ምስጋና ቤተክርስቲያንን መዞርን አትከልክላቸው፣ እመቤትህ የጌታህም እናት በአንተ ላይ እንዳትቆጣ የሚል ሐሳብ በልቡ አደረ። ወደ አብርሃም ቃል እንደመጣ ፀሐይ በሚገባ ጊዜ ከዋክብትን የሚመለከት ዘንድ ተቀምጦ ሳለ እግዚአብሔር በወደደ ጊዜ ያዘንማል፣ ባልወደደም ጊዜ አያዘንምም እንዳለው ይህም ሰው አብሮት ላለው ለወዳጁ ስለዚህ ነገር እመቤቴ ማርያም ትቆጣኝ ይሆን? የቁርባን ጊዜ እንዳያልፍ እየተጠነቀቁ የእመቤታችንን ምስጋና በሽብሸባ ቤተ ክርስቲያንን እንዳይዞሩ ብዙ ጊዜ ከልክያቸዋለሁና አለው። ወዳጁም ስለ እመቤታችን ማርያም ምስጋና በማህሌትና በሽብሸባ ስለሚሆነው ምስጋናዋን እነግርሃለሁ። እንዲሁም ሆነ። በመነኮስኩባት በአንዲት ደብር ሳለሁ መነኮሳቱ በታላቅ ድምፅ የእመቤታችን የማርያምን ምስጋና ሰምተው ሲያሸበሽቡ የደመቀ የማህሌታቸውንም ድምፅ በሰማ ጊዜ አበምኔቱ በትሩን አንስቶ የእመቤታችን ማርያምን ምስጋና አስተዋቸው። እስጢፋኖስ የሚባል አንድ ባህታዊም የእመቤታችን ማርያምን ምስጋናዋን ስላስተው አንተንም ከመንበርህ ጣለች፣ ከሹመትህም ሻረችህ አለው። ያም በአንብሮተ እድ የተሾመ አበምኔት ያስገደደው የሻረው ሳይኖር ሹመቱን ተወ። ሹመቱንም በተወ ጊዜ መነኮሳቱ ያስገደደ ሳይኖር እኛም የበደልን ሳይኖር ሹመትህን ለምን ተውክ? እኛንስ ለምን ትገፋናለህ? እያሉ ይማልዱት ጀመሩ። ሹመቱንም እንዳይተው 3 ቀን ያህል እየለመኑ ሰነበቱ። እሺ ማሰኘት ግን አልተቻላቸውም። በሦስተኛውም ቀን ፍጻሜ መነኮሳቱም ሁሉ በቤተ ክርስቲያን ውስጥ ተሰበሰቡ። እርሱም ከእሳቸው ጋር ገባ። ዲያቆኑም የቁርባኑን ኅብስት ወደ መሠዊያው በሚያገባ ጊዜ መነኮሳቱ ያንን ንቡረ እዱን እንዳትገፋን ሹመትህንም እንዳትተው በክርስቶስ ሥጋና ደም ተማጽነንብሃል አሉት። አንገቴን በሰይፍ ብትቆርጡኝም ወደዚህ ሹመት ባልተመለስኩ ነበር። እንዲህ ባላቸውም ጊዜ በእርሱ ፈንታ ሌላ ሰው ሾሙ። ባህታዊ እስጢፋኖስም የእመቤታችን ማህሌታዊ ምስጋናዋን ስላስተው ከሹመትህ ሽራሃለች ብሎ የተናገረበት ትንቢት ተፈጸመ። ዳግመኛም ስሙ ክርስቲያኖቹ በፈጣሪያቸው ቤት የሚያመሰግኗት በየዓመቱ በጌታችን መቃብር ውስጥ የሚደረገውን ታላቅ ተአምር በማየት የመንፈሳዊ ማህሌትን ክብሯን እነግራችኋለን። የእግዚአብሔር ልጅ ክርስቶስ ከእመቤታችን ማርያም በነሳው ሥጋ ከሙታን ተለይቶ ከተነሳ ጀምሮ እስከ ዛሬ አልተቋረጠም። እነሆ ከአራቱ ማዕዘነ ዓለም ወደ እግዚአብሔር አገር ወደ ኢየሩሳሌም በጌታችን ትንሣኤ ዋዜማ ክርስቲያኖች ሁሉ ይሰበሰባሉ። በየመቅረዛቸውም ላይ የብርሃንን መውረድ እየተመኙ በየወገናቸውም መቃብሩን ይዞራሉ። ግን ከእነርሱ ውስጥ በአንዱ ሰው መቅረዝ ላይ አይወርድም። የምስር ባለሥልጣን ጭፍሮችም ውደታቸውን በፈጸሙ ጊዜ ያስወጧቸዋል። ከዚህም በኋላ የኢትዮጵያና የግብፅ ሰዎች በተራቸው ትንሣኤህን
ላመንን ለእኛ ብርሃንህን በላያችን ላክ ብለው በሽብሸባ ሲያመሰግኑ ያን ጊዜ በመቅረዞቻቸው ውስጥ ብርሃን ይወርዳል። በዚህም ለግብፅና ለኢትዮጵያ ሰዎች የሃይማኖታቸው ደግነት ፍጹምነት ይታወቃል። እግዚአብሔር በማኅሌታቸው ደስ ብሎት በመቅረዞቻቸው ውስጥ ብርሃንን ያወርዳልና እግዚአብሔር የሚመሰገንባትን ስለ እርሷም ታላቅ ታምር የሚደረግባትን የማኅሌትን ክብሯን ዳግመኛ እነግራችኋለን። በኢየሩሳሌም ቤተ መስቀል የምትባል ቤተ ክርስቲያን አለች። በመስቀል በዓልም ብዙ ሕዝብ በዚያ ይሰበሰባሉ። ስለ ጌታ ክርስቶስ መስቀልን በማኅሌት ያመሰግናሉ። የማኅሌታቸውም ድምፅ በበረታና በደመቀ ጊዜ የወይን ፍሬ መስሎ የውሃ መርገፍ ጤዛ ይታያል፣ በምድር ላይ ይንጠፈጠፋል። በማኅሌት ከማመስገናቸው አስቀድሞ ግን አይታይም፣ በቤተ መስቀልም ውስጥ አይንጠፈጠፍም። የክርስቲያን ልጆች ሆይ የማኅሌት ክብሯ ቀላል አይምሰላችሁ። በማኅሌትም ጊዜ በእጅ በማጨብጨብ በእግርም በማስረገጥና በማሸብሸብ ድምፅንም ከፍ ከፍ በማድረግ የሚሆነውን የእግዚአብሔርን ምስጋናና የእመቤታችን ማርያም ምስጋና ታላቅ ነውና የማኅሌት ክብሯ ቀላል አይምሰላችሁ። እንኳን ስለ እመቤታችን ምስጋና ቀርቶ ጻድቃንን ስለማመስገን ይህ ተአምር ይደረጋል። በኢትዮጵያም አንዲቱ በጎለማ ክዳ ቤተ መጣ የምትባል ሁለተኛም የተመሰገነ የመነኩሴው የናማስ መቃብር ቦታ ጎግዳ የሚሏት እነዚህ ሁለት አብያተ ክርስቲያናት አሉ። በእነዚህም ጻድቃን በመታሰቢያቸው ቀን በዚያ የተሰበሰቡ ሕዝብ የማኅሌታቸው ምስጋና በሚደምቅ ጊዜ በቤተ ክርስቲያናቸው ውስጥ ውሃ ይመነጫል። የቁርባኑም ሥራ ሲፈጸም ያ ውሃ ይደርቃል። እነሆ የማኅሌትን ክብሯን ሰምታችኋል። በማኅሌት እናመሰግነው ዘንድ እንዲያበረታን እግዚአብሔርን ኑን ለምነው። እመቤታችን ማርያምንም ለምስጋናዋ ታነቃን ዘንድ እንማልዳት። በእመቤታችን ማርያም በዓላትና በእግዚአብሔር በዓላት በሌሎቹም በታወቁ በዓላት በማኅሌት የሚያመሰግኑትን የሚያስተሐቅሩ የሚነቅፉ ግን በእግዚአብሔር ፊት በገና እየመታ ሲዘምር ዳዊትን አይታ የነቀፈችውን እነሆ ሜልኮልን ይመስሏታል። ከዘፋኞች አንዱ እንዲገለጥ በባሮቹ ሚስቶች ፊት ዛሬ የተገለጠ የእስራኤል ንጉሥ እንዴት የተመሰገነ ያለችው ሜልኮልን መሰሏት። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ ከአባትሽ እጅ ያዳነኝ እግዚአብሔርን አመሰግነዋለሁ፣ በገና እየመታሁም እዘፍናለሁ፣ እገለጣለሁም፣ በዓይኖችሽም የተናቁ ሆናለሁ አላት። በእግዚአብሔር ፊት ሲያመሰግን ባየች ጊዜ ዳዊትን ስለነቀፈችው ለሜልኮል ልጅን አልሰጣትም፣ አልወለደችም። ባላቸው ችሎታ ሁሉ እግዚአብሔርን በማኅሌት የሚያመሰግኑት ግን ቅዱስ 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 ተብላ የምትመሰገን ፍጹም አሸናፊ እግዚአብሔር ምስጋና ጌትነትህ ዓለምን ሁሉ መላ እያሉ ሲያመሰግኑ ከሚያመሰግኑትም ቃል የተነሳ የደጃፉ መድረክ ከፍ ከፍ ይላል። ይህን ካመሰገኑ ከሱራፌል ጋር አንድ ይሆናሉ። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። እመቤታችን እማምላክ ወላዲተ አምላክ ጣዕሟን በአንደበታችን ፍቅሯን በልባችን ታሳድርብን። በዓሉን ባለ ፍስሐ ባለ ክብር ባለ ሐሴት አድርግልን። አምላካችን አቡነ ዘበሰማያት ኢየሱስ ክርስቶስ
ኢየሱስ ክርስቶስ ዘአጽብዕቲሁ ምስሌሁ ወመስቀለ ሞቱ ቅድሜሁ ለብስተ ሥጋከ ንሴስዮ ወለነቃ ደምከ ንረውይ ኢየሱስ ክርስቶስ በግ ዘቀራንዮ በግ ጉዘ አይሁዳዊ ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዕለት ያደረገው ተአምር ይህ ነው። እሁድ ከሌሊት 6 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከመቃብሩ ውስጥ ተነሳ። አዳምንም በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስ ከመቃብሩ ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ንውጽውጽታ ሆነ። ሰው ሁሉ ደነገጠ። የከሃዲያን አይሁድ ዘመዶች የሆኑ ንጹሐን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው በታላቅ ድምፅ ሰበኩ። የአይሁድ ማህበር ሆይ ስለ ሰው ድህነት ወደ ዓለም መጥቶ ሰው የሆነው ኢየሱስ ክርስቶስ ነው እኮ። ከእርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ 3 ቀን የሰራችሁት ምንድን ነው ይለዋል። አባቱም በመካከላችን የተገለጠ አንድ አሳሳች ሰው ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም ለአባቱ አሳሳች ሰው አይደለም፣ ሁሉን የፈጠረ የዓለም ባለቤት ፍጥረቶቹን የሚያድናቸው ነው እንጂ ሲኦልን በዝብዟታልና እኛንም ከመቃብራችን አውጥቶናልና በሞቱም የሞትን ስልጣን አጥፍቷልና አዳምንም በኃጢአቱ ከመጣበት ፍዳ አድኖ አንስቶታልና ብሎ ይመልስለታል። እንዲሁም እያንዳንዱ ሰው ከመቃብር ከወጡት አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድም ወደ ወንድሞቹ፣ እህትም ወደ እህቷ፣ እናትም ወደ ልጆቿ፣ ሙሽራም ወደ አማቷ፣ አማትም ወደ ምራቷ ይሄዳሉ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ እየገባ የጌታችን ኢየሱስ ክርስቶስን እውነተኛውን ነገር ያወራላቸዋል። በሲኦልም በመቃብራቸው ውስጥ ያዩትን የጌታችን ኢየሱስ ክርስቶስ ካህንነቱን ያበስራሉ፣ ያወራሉ። ከሙታኖችም የሚሰማ ይህ ነው በአይሁድ ላይ በበዛ ጊዜ ከእናንተ ማንም አናውቅም ብለው ካዱ። አባትም ልጁን በገሌ መቃብር የቀበርከኝ እኔ አባት ነኝ ይለዋል። እናትም ልጇን እኔ ገሊትን እናት ነኝ፣ እናት ነኝ፣ ወንድሞችም ገሌና ገሌ ናቸው ትለዋለች። የተወለደበትንም ቀን የወሩን ስም ትነግረዋለች። በእንደዚህ ባለ ዘመንስ ገሌት በተባለች የገሌት ልጅ ያጋባሁ አይደለሁምን ትለዋለች። ስራውም ሁሉ በገላው ውስጥ ያለውን ምልክት ሁሉ ትነግረዋለች። ልጄ ሆይ በፍርድ ቀን እንዳይክድ የእግዚአብሔር ልጅ አትካደው ትለዋለች። አይሁድም ይህን ነገር በሰሙ ጊዜ ያፍራሉ፣ ዘመዶቻቸውም እንደሆኑ ያምኗቸዋል። እርሱ የእግዚአብሔር ልጅ እንደሆነ የጌታ ኢየሱስ ክርስቶስን ነገሩን ባወሱባቸው ጊዜ ግን ወደ ክህደታቸው ተመልሶ የሚያሳድዷቸውን የሚገድሏቸው ሆኑ። አይሁድም ጌታችን ኢየሱስ ክርስቶስ አባቶቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ እህቶቻቸውን፣ ዘመዶቻቸውን ሁሉ ከሙታን ለይቶ እንዳስነሳ ካዱ። አስቀድመን እንደተናገርነው ንጹሐን አባቶች አብርሃም፣ ይስሐቅ፣ ያዕቆብ አብርሃም ይስሐቅን ያዕቆብን እንዳስነሳቸው ባዩ ጊዜ ቀድሞ አልካዱም ነበር። ከአብ ዘንድ እኔ እንደማጣላችሁ አታስቡ። ነገር ግን የሚያጣሏችሁ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ አሉ። ወደ አብ ያጣሏችኋል ያለው የጌታችን ኢየሱስ ክርስቶስ ቃሉ ይፈጸም ዘንድ እንዲሁ አባቶች ሁሉ እውነተኞችም ስለ ትንሣኤ ምስክር ሆነዋል። በእሑድ ሰንበት ማለዳ ገና ጨለመው ሳለ ሴቶች ወደ መቃብሩ ቦታ መጡ። እንደ እስራኤል ልጆች ሕግ ጌታችን ሥጋውን ይቀቡት ዘንድ ሽቱና ማዕጠንቶችን ከእሳቸው ጋር ይዘዋል። የመጡትም ሴቶች
እመቤታችን ድንግል ማርያም፣ የቀለዮጳ ማርያም፣ ባውትለያና ማርያም መግደላዊት እነርሱም ጌታችን ኢየሱስ ክርስቶስ በገንዘባቸው ሲያገለግሉት የነበሩ ናቸው። ወደ መቃብሩ ከመድረሳቸው አስቀድሞ ንጹሕ ሥጋውን እናይ ዘንድ ከመቃብሩ አፍ ላይ ደንጊያውን የሚያስወግድልን የምናገኘው ሰው ይኖር ይሆን ብለው እርስ በርሳቸው ተነጋገሩ። በመቃብሩ አፍ የተቀመጠች ደንጊያ እጅግ ታላቅ ናትና ወደ መቃብሩ በደረሱ ጊዜ ድንጋይቱ ተንከባላ፣ በላዩም የእግዚአብሔር መልአክ ተቀምጠው አገኟት። ባዩም ጊዜ ደነገጡ። ወደ መቃብሩም መቅረብ ፈሩ። መልአኩም አትፍሩ፣ አትደንግጡ፣ ሕያውን ከሙታን ጋር ለምን ትሹታላችሁ? ጌታችን ከመቃብር ውስጥ ተነስቷልና ኑ መቃብሩን እዩ። ነገር ግን ወደ ደቀ መዛሙርቱ ሂዱና እርሱ ከሙታን እንደተነሳ ንገሯቸው። እርሱም በገሊላ ቀድሟችሁ ይገኛል፣ በዚያም ታዩታላችሁ አላቸው። መቃብር ጠባቂዎችም ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ከሰማይ የወረዱትን መላእክት ባዩ ጊዜ ወደ አይሁድ ሄደው ኑ ያስጠበቃችሁልን ማየተም ተመልከቱ፣ በውስጡ የተቀበረውም መቆለፊያውን ሳያጠፋ እንደተነሳና ከመቃብር ውስጥ ወጥቶ እንደሄደ እወቁ አሏቸው። በዚያም መቀመጥ አንችልም፣ በሰማይ ወርደው በመቃብሩ የተቀመጡ መላእክትን እንፈራቸዋለንና። ብዙ ጭፍሮችም ከሰማይ ወርደው እያሰሙ ቅዱስ 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 እግዚአብሔር ከሙታን ተለይቶ የተነሳ ይላሉ፣ በመቃብሩም አንጻር ሰገዱ ብለው ነገሯቸው። ዳግመኛም ከመቃብራቸው የተነሳ ብዙ ሙታኖች አየን፣ እነርሱም ከመላእክት ጋር አመሰገኑ። አይሁድም መልሰው እንዲህ አሏቸው፣ አስቀድሞ ከሰጠናቸው የቀረውን የሌላም የፈለጋችሁትን ሁሉ እኛ እንሰጣችኋለን። ነገር ግን የነገራቸውንን ነገር ሸሽጉ። የዚያ ሰው ደቀ መዛሙርትን በሌሊት መጥተው ከመቃብር ውስጥ ሰርቀው ወሰዱት በሉ። ይህን ነገር ወደ መሳፍንቱ ደርሶ ቢሰማ የሚበቃቸውን ያህል ወርቅ እንሰጣቸዋለን፣ ክፉ ነገርም እንዳያገኛችሁ ምክንያት እንሰጣችኋለን አሉ። መቃብር ጠባቆችም እንዳስተማራችሁን እንድንሰብክ መጀመሪያ እንሰጣችኋለን ያላችሁንን ስጡን አሏቸው። እነርሱም 400 ዲናር ሰጧቸው። የኢየሱስ ክርስቶስ ደቀ መዛሙርት በሌሊት መጥተው ሥጋውን እንደሰረቁ አድርገው አይሁድ እንዳስተማሯቸው በኢየሩሳሌም እንዲህ እያሉ ሰበኩ። ይህ ነገር ከአይሁድ ወጥቶ እስከ ዛሬ ይነገራል። ጲላጦስም የጠባቆችን ነገር በሰማ ጊዜ ጌታችን ኢየሱስ ክርስቶስን ሥጋ ተቀብሮበት ወደ ነበረው መቃብር ውስጥ ገባ። በውስጡም ሥጋ አላገኘም። ቁልፉን ግን ቀድሞ እንደቆለፉት አገኙት። ከሰራዊቱ አለቃ ጋርም እጅግ አደነቁ። ጲላጦስም መቃብር ጠባቂዎችን ያስጠበቅናችሁ ሥጋ ወዴት አለ አላቸው። እነርሱም እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው መለሱለት። ጲላጦስም ነገራችሁ እውነት ቢሆን ቁልፉ በጠፋና በተበላሸ ነበር አላቸው። ጠባቂዎችም እነሆ የሆነውን ነገርን፣ የማየተሙን ስራ ግን አናውቅም ብለው መለሱለት። የጭፍሮች አለቃም ነገራቸው ሐሰተኞችን የሚያደርጋችሁ ሆነ፣ ከሰው ተኝቶ ሳለ ሌባን ስራ የሚያውቅ ማን ነው? መምጣቱን ካወቀ በያዘው ነበር፣ ያስጠበቁትን የሚሰርቀው ዘንድ ባልተወውም ነበር። እናንተ ተኝታችሁ የዚያ ሰው ደቀ መዛሙርቱ እንደሰረቁት እንዴት አወቃችሁ? ነገራችሁ እውነት አይደለምና። በውኑ ከደቀ መዛሙርቱ መማለጃ ተቀበላችሁ? ሥጋውን ሊሰርቁት ትታችኋል? መቃብሩን በእኛ ቁልፍ አይነት ቆልፋችኋል? ወይም ከአይሁድ ገንዘብ ተቀብላችኋል? ለእኛና ለሰው ሁሉ እንደተሰረቀ ትናገሩ ዘንድ። ዳግመኛም እኔ ከዚህ ሰው የሆነውን ሁሉ ወደ ቄሳር ንጉሥ እጽፍላቸዋለሁ፣ የሆነውን ስራ ሁሉ አስረዳዋለሁ አላቸው። የጭፍሮች አለቃም ይህን ሲላቸው ታላቅ ፍርሃትን ፈጽሞ ፈሩ። ወደ አለቃውም ቀርበው ማንም መማለጃ የሰጠን የለም፣ ነገር ግን ደቀ መዛሙርቱ አለቆቻቸውም በሌሊት መጥተው የዚህን ሰው ሥጋ እንደሰረቁ እኛ ተረዳን እንጂ እያሉ ሰገዱለት። የጭፍራ አለቃውም አይሁድን ክፉዎች ባትሆኑስ የሞተ ሰው መቃብርን ባላስጠበቃችሁም ነበር፣ መነሳቱንም ባልፈራችሁም ነበር። አምላክ እንደሆነ ባትረዱ መቃብሩ ለጭፍራ ባላስጠበቃችሁም ብሎ መለሰላቸው። እኔ ግን እርሱ የዓለም ሁሉ ፈጣሪ ነው እላለሁ። ከዚህም ሁሉ ጋር ከመቃብር ውስጥ የመነሳቱን ስራ ሳልረዳ አልተውም ብሎ የጭፍራ አለቃውም ከጭፍሮቹ ጋር ከመቃብሩ ዘንድ ቆመ። ቁሞም ሳለ በመቃብሩ ደጃፍ መልአኩን ተቀምጦ አየው። ብዙ ሴቶችም ወደ እርሱ ደርሰው የጌታችንና የመምህራችን ሥጋ ወዴት ነው አሉት። መልአኩም ሕያውን ከሙታን ጋር ለምን ትሹታላችሁ? እርሱ እንደወደደ ተነስቷልና ፈጽሞ ሕያው ሆኗል፣ ኑ መቃብሩን ተመልከቱ ብሎ መለሰላቸው። ነገር ግን
ሄዳችሁ ትንሣኤውን ስበኩ። ለስምዖን ኬፋና ለሚወደው በጌታችን ኢየሱስ ክርስቶስ በአጠገቡም ለሚቀመጠው ለዮሐንስም እንደተነሳ ንገሩት። እርሱም ታናሹ ደቀ መዝሙር ነው፣ መነሳቱንም ተናገሩ። ይህን በሰሙ ጊዜ ወጥተው ወደ መቃብሩ ሄዱ። ዮሐንስም ጴጥሮስን ቀድሞ ከመቃብሩ ዘንድ ደረሰ። ነገር ግን ወደ መቃብሩ ውስጥ ስምዖን ደርሶ እስከ ገባ ድረስ ዮሐንስ ቀድሞ አልገባም፣ የስምዖንን የሹመቱን ክብር ጠብቋልና። ስምዖንም ደርሶ ወደ መቃብሩ ውስጥ ገባ። የጌታችን ኢየሱስ ክርስቶስን ሥጋውን የገነዙበትን ከፈኑን አገኘ። የራሱን መጠምጠሚያም ለብቻው ተጠቅልሎ ብቻውን ተቀምጦ ነበር እንጂ ከከፈኑ ጋር አይደለም። ፀሐይም በወጣ ጊዜ ሴቶች በመቃብሩ ደጃፍ ቆመው ሳሉ ፊቱ ከፀሐይ ደምቆ ሲበራ ጌታችን ኢየሱስ ክርስቶስን አዩት። ማርያም መግደላዊት ከሴቶች ተለይታ ብቻዋን ቁማ በመቃብሩ ላይ ከተቀመጠው ከፊቱ በሚወጣው ብርሃን ትደነቅ ነበር፣ ግርማውንም ታደንቅ ነበር። የጌታ ብርሃንም በወጣ ጊዜ የመልአኩና የፀሐይ ብርሃን እንዳልነበረ ሆነ። ማርያም መግደላዊትም ወደ ብርሃኑ መለስ ስትል መድኃኒታችንን አየችው፣ ግን አላወቀችውም። ከዚህ መቃብር ውስጥ ጌታዬን የወሰድከው አንተ እንደሆንክ ወዴት እንደወሰድከው ንገረኝ፣ እኔ ሄጄ ወደ እኔ የወስደው ዘንድ አለችው። ጌታችን ኢየሱስ ክርስቶስን በውስጡ የተቀበረበት መቃብሩ ያለበት የአታክልቱ ቦታ ባለቤት መስሏት ነበርና መድኃኒታችንም ማርያም ልብሽ ለምን እንደዚህ ይቃጠላል አላት። በዚያን ጊዜም አወቀችውና ፈጥና ወደ እርሱ ሄደች። ጌታችንም ገና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አልወጣሁም እና አትንኪኝ አላት። ማርያምም ረቡኒ ያለችው የተርጓሚውም መምህር ማለት ነው። ከዚያም የነበሩ ሁሉም ሴቶች መጥተው በፊቱ ሰገዱ። በዚያን ጊዜ ንውጽውጽታና ታላቅ ፍርሃት ሆኖ ነበር። የጭፍሮች አለቃን በመቃብሩ ዘንድ ያየው ከመላእክት አንዱ እነሆ ጌታችን የሞትን ስልጣን አጠፋው፣ የሲኦልንም መሰረት አፈረሰ፣ የሚያምኑበትና ስለ ሃይማኖቱ ታግሰው ሞትን የሚቀበሉ የተመሰገኑ ናቸው ሲል በሰማ ጊዜ ጭፍሮች አለቃ ከሎሌዎቹ አንዱን ጠርቶ የነገሥታት ዜና የተጻፈበትን ሰሌዳ መዝገብ ሂደህ አምጣ ብሎ አዘዘው። ባመጣለትም ጊዜ ያየውን ሁሉ ከእርሱ ጋር ያሉትን የጭፍሮቹንና የአገልጋዮቹን ስም ባየው ነገር ምስክር ይሆን ዘንድ በውስጡ ጻፈ። እንዲሁም መስፍኑ ጲላጦስ የጌታችንን ኢየሱስ ክርስቶስን ዜና ጽፎ የጭፍሮቹ አለቃ ከጻፈው ደብዳቤው ጋር ወደ ሮሜው ንጉሥ አብሮ ላከው። ሮማውያንና የግሪክ ሰዎች የጲላጦስንና ስማቸው በደብዳቤው የተጻፈውን ሰዎች ሁሉ ምስክርነት ተቀበሉ። ምስክር ይሆን ዘንድ እርሱ ከደብዳቤው ጋር ልኳቸዋልና። ሰዎችም ከሮማውያንና ከጽራውያን ወገን የሆኑ 5000 ያህል ይሆናሉ። ሁሉም እየመሰከሩ በእጃቸው ጻፉ። ከአይሁድም ያመኑ ጻፉ። የጲላጦስንም ነገር የሆነውን ሁሉ ጻፉ። የሮማውያንም ይህችንም የመልእክት ደብዳቤ ፍልስፍና መጻሕፍት በተከማቹበት ውስጥ በሮሜ ከተማ ኖሯል። ጲላጦስ በሮማውያንና በግሪካውያን ፊት ከሐዋርያትና ከሰባ አርድእት አስቀድሞ የጌታችን ኢየሱስ ክርስቶስን መነሳት ሰብኳልና። ጌታችን ኢየሱስ ክርስቶስ ከተነሳበት ዕለት ማግስት በኢየሩሳሌምና በይሁዳ ምድር ሁሉ በገሊላም የትንሣኤው ዜና ወጣ። በዚያችም ቀን ጌታችን ኢየሱስ ክርስቶስ ሁለቱን ሰዎች ተገናኛቸው። እነርሱም ቀሌዮጳና ኒቆዲሞስ ናቸው። በኢየሩሳሌምና በኤማሁስ መካከል በመንገድ ጉዞ ላይ በኢየሩሳሌም የተደረገውን የጌታችን ኢየሱስ ክርስቶስን ነገር እየተነጋገሩ ሳሉ እነርሱ ሳያውቁት ወዴት ትሄዳላችሁ? ይህ የምትነጋገሩት ነገር ምንድን ነው አላቸው። እነርሱም እኛስ ወደ ኤማሁስ መንደር ልንሄድ እንወዳለን፣ እርስ በርሳችን የምንነጋገረውን ነገር ከሦስት ቀኖች በፊት በኢየሩሳሌም ስለሆነው ነገር ነው ብለው መለሱለት። ጌታችንም መልሶ ነገሩ ምንድን ነው አላቸው። አንተ በኢየሩሳሌም ውስጥ እንግዳ እንደሆንክ እናስባለን። በኢየሩሳሌም መንደር ውስጥ ከናዝሬት የመጣ ክርስቶስ የሚሉት ሰው ነበርና ከእርሱ ጋር የእግዚአብሔር ኃይል አለ፣ ነቢይም ነው። አስደናቂዎች የሆኑ ታላላቅ ታምራቶችን ያሳያል አሉት። እኛም መምጣቱን ተስፋ የምናደርገው እርሱ እንደሆነ እናስበው ነበር። በመጣም ጊዜ እስራኤል በስራው በትምህርቱ ቀኑበት። መምህራኑና የካህናት አለቆች ገደሉት፣ ነፍሱንም ቀበሩትም። ከተቀበረም ትናንት 3ኛ ቀን ነው። ያገለግሉት የነበሩ ሴቶችም ትናንት ወደ መቃብሩ ሄደን ነበር፣ በዚያ መላእክትን አገኘን። እነርሱም የጌታችን ኢየሱስ ክርስቶስን ከመቃብር ውስጥ መነሳቱን የምስራች ነገሩን ብለው የሚያስደንቅ ነገርን አወሩልን።
መስፍኑ ጲላጦስም ከቤተሰቦቹ ከሮማውያንና ከጽራውያን ጋር ስለመነሳቱ መስክረዋልና እርሱንም ከተነሳ በኋላ እንዳዩ ተናግረዋል። ሐዋርያትም ይህን የሆነውን ነገር ሴቶች የነገሯቸው ወደ መቃብሩ ሄደው ነገሩ እውነት ሆኖ እስካገኙት ድረስ አላመኑም። እንዲሁም የጲላጦስ ቤተሰቦች ነገሯቸው። ዳግመኛም የመላእክት ማኅበር ፈጽመው ሲያመሰግኑ አዩ አሉት። ጌታችን ኢየሱስ ክርስቶስ የብዙ ሕዝብና የብዙ ሴቶችን ምስክርናታቸው እንዴት አላመኑም? ወደ መቃብሩ ሄደው ነገሩ እውነት ሆኖ እስካገኙት ድረስ ለምን ተጠራጠሩ? መጽሐፍ የሁለት የሶስት ሰው ምስክርነት የታመነ ነው ብሎ እንደተናገረ ሊቀበሉት በተገባቸው ነበር። እናንተም ስለ ጌታ ኢየሱስ ክርስቶስ የትንሣኤ በሶስት ነገድ በሶስት ቋንቋ እነርሱም ሮማውያን፣ ግሪካውያን፣ ዕብራውያን ሲሆኑ ምስክር እንደሆኑ ነገራችሁኝ አላቸው። ከዚህ በኋላ እናንተ ልበ ደንዳኖች የማታስተውሉ እምነታቸው የጎደለ ወደ ዓለም ሊመጣ የሰውን ሥጋ ለብሶ መከራ ተቀብሎ ተሰቅሎ በሥጋው እንደሚሞት ከመቃብሩ በሦስተኛው ቀን እንደሚነሳ ከእርሷም ወደ አልተለያት ወደ ጌትነቱ ክብር እንዲመለስ ስለ ክርስቶስ ነቢያት የተናገሩትን ትንቢት አላነበባችሁምን? አላቸው። ሕይወታችሁን በዓይኖቻችሁ ፊት ተሰቅሎ ታዩታላችሁ ብሎ ሙሴ ትንቢት እንደተናገረ ስሙ። ዳግመኛም ሕይወታችሁ በእንጨት ላይ እነሆ ተሰቅሏል አለ። ዳዊትን በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴም መጻጻውን አጠጡኝ አለ። ዳግመኛም ልብሴን ለራሳቸው ተካፈሉ፣ በመጎናጸፊያዬም ዕጣ ተጣጣሉ አለ። ስለ ጌታ ኢየሱስ የትንሣኤም አቤቱ ከመቃብር ተነሳ፣ ጠላቶችም ይበተኑ፣ ከፊትም ጠላቶች ይሽሹ አለ። ዳግመኛም ከእንቅልፉ ነቅቶ እንደሚነሳ እግዚአብሔር ተነሳ። የወይን ስካርም እንደተወ ኃያል ሰው ጠላቶቹን በኋላው ገደለ። ቃሉ ከፍ ከፍ አለ። ኢሳይያስም እንዲህ አለ፣ ታመመ፣ እኛም ታሞ አየነው ፈለግነው። ደግሞም እንደ በግ ይታረድ ዘንድ መጣ። በግ በሚሸልተው ሰው ፊት እንደማይናገር እንዲሁ በመከራው ጊዜ አልተናገረም። ከመጸፋት ምራቅንም ከማፈር ከመጸየፍ የተነሳ ፊቱን አልመለሰም፣ ኃጢአታችንን ተሸከመ አለ። ነቢዩ ሆሴዕም እርሱ በመከራ ገርፎ ያድነናል፣ እርሱም በመከራው አቁስሎ ያድነናል አለ። ሲያድነንም በሁለት ቀን ነው፣ በሦስተኛውም ቀን ድነን በእርሱ ፊት እንነሳለን ብሏል። ዕንባቆምም ተቆጥቶ በቆመ ጊዜ ምድር ትናወጻለች፣ በመዓትም በተመለከተ ጊዜ አሕዛብ እንደ ሰም ይቀልጣሉ፣ ከኃይሉም የተነሳ ተራሮች ይንቀጠቀጣሉ። ከጥንት ጀምሮ የነበሩትን ኮረብቶች እንደ ሰም ይቀልጣሉ፣ ከጥንት ጀምሮ የነበረውን ጎዳናውን አየሁ አለ። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለም።
Shiva